እኔ ጋራ ዛሩም መተቱም ምንም ተጠራቅሞ ተቀምጦ አያመኝም፣ አልጮህም፣ ጸበል ገብቼም ስጠመቅ አይለፈልፍም። ከላይ እንደምትመለከቱት እንግዲህ በተያያዘ በህማማቱ የቅዱሳን መልክ ይነበባል ወይስ አይነበብም? አንተ ምን ታደርጋለህ ሲባል እኔ ከታሰርኩ ቆይቻለሁ። በምን በቅዱስ ቁርባን ታስሬያለሁ። ሰላም ውድ ቤተሰቦቼ እንኳን ወደ ቻናሌ በሰላም መጣችሁ። እንደምን አመሻችሁ፣ እንደምን እስከ ሰዓት ደረሳችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። እንደየሰዓት አቆጣጠራችሁ እንደምን አላችሁ፣ እንደምን እስከ ሰዓት ደረሳችሁ። በዛሬው ቆይታችን እንደተለመደው የሚያነቁ የሚያበረታቱ ቪዲዮዎችን አዘጋጅቻለሁ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ሰይጣን ግደላት ሚስጥሬን ሳታወጣ አጥፋት ተብዬ በሽታ ሆኜ የገባው እሷ ግን ነቃችብኝ። እኔ ላሰኝ ነበር፣ እኔ በሽታ ነኝ ካንሰር ነኝ ልል ነበር። አንተ ካንሰር አይደለህም፣ እኔ ስወለድ ጀምሮ በሽታ አያቀኝም፣ እኔ የእግዚአብሔር ልጅ ነኝ አለች። ወሰደች፣ ተቀበለች። ቶሎ በሳምንት ሁለቴ አዋረደችን። ሄዳ ብትነሳ እስካን ቢደረግ ምን ቢደረግ የለም። ቆማል፣ ገብርኤል ቆማል። እሱ ነው ስራውን የሚሰራ። ምን እናርግኛ? ምንም ማድረግ አንችልም። ከየት ነው የተላከው? እኔ ከአዲስ አበባ እዛው የደብተራ ዘር ነኝ። ዛር ከአባት የመጣው? ከአባት የመጣው ዛር ጠቋራል። አብረን የተወለድከው? አብረን የተወለድኩት ግን ስራ መስራት አልቻልኩም። ትጸልያለች። ሞገሱ ነኝ አላልክም እንዴ? ሞገሱ ነኝ፣ አይን ሁነኝ፣ ክብር ሁነኝ፣ አንደበት ሁነኝ ትላለች። እንዴት አድርጌ እሰራለሁ? ከልጅነቷ ጀምሮ ነው የምጸልየው በጥሬ አንደበት ሁነኝ፣ ክብር ሁነኝ፣ ሞገስ ሁነኝ። ሞገስ ያንተ ነህ። እኔ እኮ አይን የለኝም፣ እውር ነኝ። አንተ የፈቀድከውን ስጠኝ፣ ያንተ ያልሆነ አትስጠኝ። ገንዘብ አልፈልግም፣ የምፈልገው አንተን ነው አለችው። ምንም አይመስላትም። አንተ ሰይጣንና ጋንንት ነህ። ሰይጣን ዛሩ ሰይጣንና ጋንንት ነህ። ሰይጣን በማን ስምና በማን ኃይል እንደተያዘ ሳናገናዝብ ሰይጣን ነኝ ስላለ ብቻ አሁን አዳዲስ ተፈላሳፊዎቻችን የሚያወሩት ብዙ ነገር አለ። መጀመሪያ በማስም ነው ይሄ መንፈስ የተያዘው? ከወንዝ ነው የተጠራው ወይስ አብሮን የተወለደው? በወንዝ አረቄ ከተው ነው የጠሩኝ። አረቄ ከተው ነው የጠሩኝ። እንግዲህ እዚህ አሁን አረቄ ሰጥቻ አይደለም እዚህ ላይ ያወጣሁት። ብዙዎች በመንፈሳዊ ስፍራ ቀድመናል አውቀናል ብለው በፍልስፍናው ዳራ ውስጥ የሚዋኙት ሁሉ የሚናገሩት እንደው በቃ ልክ እንደ ቤተክርስቲያን እንደተበደለች እንዲህ መንፈስ በመዋረዱ ቤተክርስቲያን እንደተበደለች እንደተዋረደች አርገው ሲናገሩ እንሰማቸዋለን። ምን አይነቶች እንደሆነን ማሳያው ይሄ ነው። መጀመሪያ ንቀታችን የሰው ልጅ እግዚአብሔር ኃይሉና ሞገስን እንደማይሰጥ በስሙ መናፍስት እንደሚገዛ የተናገረውንም ቃል ጭምር ስለሆነ መረዳታችን የእግዚአብሔርን ክብር በሰው ይገለጣል ብሎ ካለማመን ጋር የተያያዘ ነው። የተያዘበትን ኃይልና ጥበብ ባለማገናዘብ የንቀታችን ንቀት ትልቅነቱ እዚህ በመዳን ጉዞ ውስጥ የተጋለጠው መንፈስ ከወንዝ እንደሚጠራ አርገው ሲያስቡ የሚገርም ነው። ሁለተኛው እግዚአብሔር አምላክ በማዳን ጉዞ ውስጥ አጋንንትን ሊያወጣ ርኩሳን መናፍስትን ሊያባርር ተወለደ እንጂ ለዝናና ለክብር አይደለም። የመጀመሪያው ትልቁ ደቀ መዛሙርትን ሲጠራ አጋንንትን አውጡ ነው ያለው። አውጡ ሲባል ዛሬ አስገቡን በቀላሉ እንመለከተዋለን። የሚጎትተው አዋቂ፣ ትልቅ፣ ብርቱ ርኩሳን መናፍስትን ለሀብት ለገበያ የሚጠራው እሱ የቤተ ክርስቲያን ሰው፣ መስተፋቅር የሚሰራው አሁን ነገስትና ግርማ ሞገስ እያለ ኮተት የሚያበዛው እሱ የቤተ ክርስቲያን ሰው፣ እሱ ትልቅ፣ እሱ ብርቱ። አይ ተገላልጠናል። እሱ የማይደፈር፣ እሱ የማይከጀል፣ እሱ የማይበገር። ይኸውልህ እንደዚህ አይነት ነው። ጠቋር አብሮ ይወለዳል፣ አብሮ ያድጋል። የህዝባችንን ችግር ላለመሳተፍ የምናወራው ወሬ በሙሉ የብዙውን ችግር አዳፍኖ ወጥሮ ይዞታል። በልተዘገ ተንበርከክ ዋጥናው ተከሰውንቶ ውስጥ ቶሎ ከሰውንቶ እዚህ ጋር ነው ያለው። ዋጥር ሰጥበልኮ በልኮ ቶሎ ዋጥር። ስንት ናችሁ ጠቅላላ? ሶስት ናችሁ። አዎ ሶስታችሁ የተለያየ ናችሁ ወይስ አንድ አይነት? የተለያየነን። የምንና የምን? የድል መተት፣ ጠቋር፣ የዝሙት መንፈስ በልብሷ በውበቷ በዚህ በምታጌጠው በምትኳኳለው በምትጭረው የገባል። በምትጭረው ማለት ምን ማለት? በምትጨነቀው በምትጭነው በምታረገው በምትዋብበት። በቃ ምን ብዬ ልንገርህ? በምን ገብተሃል?
በልብሷ፣ በሱሪዋ፣ በፀጉሯ ከለር፣ በሂውማን ሄሯ፣ በኩሏ አይኗ ያምራል፣ ትኳላለች። በቃ አታውቅም። አሁን ግን አወቀች፣ ትምህርቱን ነቃች፣ አውጥታ ጣለች። የምን ሂውማን ሄር የምን ኩል የለም እኮ አንተ 3 ዓመት ሆነኝ እኮ ከተኳልኩኝ። ኩል የለም፣ ሊፕስቲክ የለም፣ ምንም የለም። እኔ ክርስቶስ በውስጥ ያለ የሱ ስጋና ደም ለኔ ብርሃኔ ነው። ሌላ ጌጥ አልፈልግም አለች። ሱሪ ምናምን ጅንስ አልፈልግም፣ እኔ ቀሚስ ነኝ አለች። በቃ ምን ትፈልጋለህ? ሰው እንዳያቅባት ግን ደብቀኝ፣ ማንም እንዳያቅብኝ። እኔ ዓለማዊ መስዬ ነው መኖር የምፈልገው፣ ማንም አይወቀኝ። እኔ ትለኝ ትላለች፣ ትለኝ። እኔ ይሄ የምሰግድበት ጉልበቴ ሰው እንዲያውቅ አልፈልግም። አንተ 3 ዓመት 4 ዓመቷ 741 ቅዳሜ እሑድ እኮ አይቀርም 741 እኮ ነው የምታሰግደኝ። ጓደኞቿን ሁላ ሰብስባ ማታ አራቱንም በሉ 741 ነው ዛሬ ብላ አሰገደቻቸው። አብረን ሰገድን። ምን እናድርግ? አንተ በሂውማን ሄር ምን ያደርግልሃል? አንተ ምን አገናኘው? ከአንተ ታምሪያለሽ፣ ቆንጆ ትሆኛለሽ፣ እንዴት ይሆናል እያልኩኝ በፊት ማለት ነው። አሁን አይደለም። ኧረ እሷ እያመጣችሁ ላትነግድ ነበር። ሂውማን ሄሩንም ኩሉንም ምኑንም አይቀራትም። ነጋዴ ከሱ ጋር ምን አገናኘ? አንተ ከሂውማን ሄር ጋር? እኛ እንገባለን በሱ በውበት እኮ እንገባለን። ቡዳ እኮ የሚገባው በሱ ነው። አያውቅም። ቀጥሎ ይሄዳል። ይሄ ምናምኑን አድርጎ ስታግና ቆመች። እንደ ይሄ ነው እንደሚያሳምረኝ። ይሄ ከሆነ ባላምሪቀ እኔ ውበቴ ክርስቶስ ነው። አግብቻለሁ፣ ወልጃለሁ፣ ልጆች አሉኝ። ማን እንዲያይ ነው እኔ የማምረው አለች። ማን እንዲያይ ነው የማምረው እኔ ከዚህ በኋላ ባለቤቴ ምን ያደርግልኛል? ማን እንዲያይ ነው የምዋበው ብላ አንተ በመታየው ውበት ውስጥ ምን ታደርጋለህ? እገባለሁ። አንተ ያወክልም እንደምትጠይቀኝ እገባለሁ። ደስ ይለኛል። ሴቶቹ ሲያምሩ ነው የቡዳ መንፈስ፣ የዝሙት መንፈስ። እገባለሁ፣ ደስ ይለኛል። በቃ ሴቶቹን ሳይ አገባብህ። ታዲያ ይሄን ምን አገኛለሁ ብለህ ገባህ? በቃ ከባሏ ላለያያት ለምን በትናትም ቤቷን ትዳሯን በትን ተብዬ በመቃብር አፈር ቤቷ ላይ ተረጭቻለሁ። ከሀገሯ ስትወጣ ግን ይዛኛለች። እሷ ይኸውልህ ስትገና ከባሏ ስትገናኝ ቀለበት ወስዳ ቁልቢ አንተ ትዳሬ ነህ ቤቴ ነህ ካገባሁኝ ይሄ ቀለበት መጥቶ የሚገባው ፕሮሚሴ አንተ ነህ ቁልቢ ብላ ጉርጓድ ውስጥ ልክ ስታገባ የራሷን ወርቅ አረገችና ፕሮሚሱን ለቁልቢ ቤቴ ትዳሬ ልጆቼ አንተ ነህ መሰረቱ ነኝ ብላ ወርቁን የባሏንም የሷንም ወስዳ ቁልቢ ክትት ልጆቿን ለገብሬ ልጆቿን ለኪዳነ ምህረት ክርስትና አባት እናት አልፈልግም ልጆቼን የሚያሳድግ እሱ ነው አለች። እሱ ነው የሚያሳድጋቸው። ልጆቿ ጭንቅላታቸው እንዳይመስልክ እያንዳንዱ ተምረዋል። በቃ ምን ብዙ አታስወራኝ አንተ አታስለፍልፈኝ። ደክሞኛል። መስክሬ ለጓደኛ ለቤተሰብ ነግሬ የሚሰማ የለም እንጂ ደክሞኛል ሸኘኝ። ይሄ የሚሰማ ህዝብ አይደለም። ዝም ብለህ እኮ ነው የምትደክመው። ዝም ብለህ አይሰሙም፣ አይሰግዱ፣ አይቆርቡ፣ አይቀበሉ፣ ንስሐ አይገቡ። አንተ እንድትሸኝላቸው ይመጣሉ። ያ የለም። እኛ እኮ 4 ዓመት ደክመን ነው በጥሬ ፍሪጁን ትከፍትና አየክ ይሄ ሁላ ምግብ አለኝ አንተ ግን ዛሬ በጥሬ ነው ብላ 3 ቀን በጥሬ እድሌን የበላ ተናገር ትለኛለች። ምን ይሄ ያስለፈልፈኛል? እሺ አታስወራኝ። በቃኝ። ቤቴ ሙሉ ነው። ይኸውልህ ምንም የጎደለኝ የለም። አንተ ግን አብረህ እድሌን የበላ በጥሬ ብላ ጥሬ በ3 ቀን ጥሬ ነው እዚህ አሜሪካን ሀገር ቁጭ ብላ የምትበላው። ጥሬ አበላችሁ? ጥሬ ንፍሮ ጥሬ በውሃ ቤቷ ሙሉ እኮ ነው። እሱ ይሞላላታል። እሷ እኔ አልበላም። በላው ምን አመጣው? እስቲ ደግሞ ስጋዬ ይድከም ስንት ዓመት በላው ብላ በጥሬ ሳምንት ሙሉ በውሃ ብቻ ሌሊቱን ሙሉ። ከዛ እኔ በሽታውኝ ስገባ ስለ ጾምሽ ሰውነቴ ስለተጎዳ የመጣ ነው ብያልኩ። እኔ ግን አይደለሁም። እኔ በሽታ አይደለሁም። እኔ መንፈስ ነኝ። አሁን ሄዳ ትነሳለች። በቀደምም ተነስታለች። ምንም የለም ተብላ ሄዳ መስክራለች። አሁንም ነገ ስትሄድ ሰርጀሪ የለም ምንም አትደረግም። በል ተንበርከክሽ ባጥናው ከሰውነት ውስጥ ፈጠን በል። ይሄ የሚናገረው የእሷን አሸናፊነት ነው። ዝም ብለህ የምታወራ ሁሉ የእሷን አሸናፊነት ከምን አንጻር እንደሆነ እንድትረዳ ነው። የመናፍስት አሰራር አይናገርም ብንል እጅግ በጣም ተሳስተናል። እየተናገርን የጎተተነውን ዛሬ እዚህ ሚስጥሩ ሲያወጣና ሲናገር የሚቆጨን ለምንድን ነው? ስትጸበል ተገርፎ ነው የጮኸው። አንተ ምን ታደርጋለህ ሲባል እኔ ከታሰርኩ ቆይቻለሁ። በምን በቅዱስ ቁርባን ታስሬያለሁ። እና ምን ታደርጋለህ አትወጣም ሲባል ጊዜ ታሰር ተብዬ ነው። ማን ያለ እንዴ? ጻድቁ ናቸው። አርፈህ ተቀመጥ የምትወጣበት ቀን አለህ ነው የሚሉኝ። የሚገርም ነው። ተልኳል ግን ታሰር ተብሏል። እሷ ይሁሉ ስትተጋ ይሁሉ ስትሄድ አንድ ነገር እንቅፋት እንኳን አምጥተውባት ያውቁ። ለምን ታስሯላ? በምን ታሰብ? በቅዱስ ቁርባን። ቅዱስ ቁርባን ያስራቸዋል መናፍስቶቹን አይደለም። መናፍስቶቹን ከነስራቸው ነው የሚታሰሩ። አንዳንድ ጊዜ ይወላች ቅዱስ ቁርባን ተቀብላችሁ ኃጢአትንም በዛው የምትቀጥሉበት ከሆነ የመናፍስቱም ያጋንንቱም ስራ የሚቀጥልና ፈተናው ስቃዩ የሚቀጥል ከሆነ ማለት ህመም አላልኳችሁ። የህመም ስቃይ ሳይሆን መንፈሱ የሚያመጣው ስቃይ ማለት ነው። የሚቀጥል ከሆነ ምናልባት ቅዱስ ቁርባን በድፍረት የተቀበላችሁት ምናልባት
ሳይገባና ሳይገባን ተቀበለናል እንደሚባለው ማለት ነው። ወይ ደግሞ ቅዱስ ቁርባኑ የነፍሳችን ህይወት ሆኖ ለነፍሳችን ህይወት ሆኗል። ግን መናፍስቶቹ በየቀኑ በተላኩ ቁጥር ዋይ እያሉ እየጮሁ ግን ይታሰራሉ፣ ይጮሃሉ፣ ይታሰራሉ። እዛው በገባበት ይታፈናል ማለት ነው። ምን እንዳያርግ ስራ እንዳይሰራ። ይሄ ነው ልጅቷ ላይ ሆኖ ለካ ህልሟ ላይ እየመጡ የሚያቀዣብሩት የነበሩት እነዚህ መናፍስቶች ናቸው። አውቆ እንዳታገባ አይነ ጥላው አብሯት የኖሩ የእናቷ ዛር መንፈስ ምን እንኳን የስለት ልጅ ብትሆንም ስራ ሊሰራ ግን አልቻለም። ምንም ነገር ሊያረጋት አልቻለም። አሉ እኮ መናፍስቶቹ። አለ ሲባል ዛር አለ ሲባል አዎ አለሁ ይላል። ግን ሽባ ሆኜ ነው የኖርኩት። መስራት አልቻልኩም፣ መንቀሳቀስ አልቻልኩም። እንዳታገባ ብዙ ጥረት አደረኩኝ። ግን ቀኑን ጠብቆ እግዚአብሔር ደግሞ ራሷ አድናው ራሷ ፈውሰው ልታገባው ነው መሰለኝ ብሎ አለቀሰ። ማንን? በሽተኛውን። ያ የታመመው የምታግዘው ነው። እሱማ ሊሞትም አይደል እንዴ? አይ ቫይረሱ እኮ እንደሌለበት ተነገራት። እነሱ ሁለቱ አውቀዋል እኮ ቫይረሱ የለበትም፣ በሽታው የለበትም። እና ምን አሰረው? እኛንና እናንተ ናችሁ እንዴ? እናንተ ማታስረናል አላላችሁም እንዴ? አዲስ የሚላከው ነው። አዲስ የሚላከው አሃ መናፍስቶቹ ቢታሰሩ ዲያቆናቶቹ ወይም ደግሞ እነዛ ምርጊቶቹ ግን ያንን በሽተኛ እንደምታገባው በመንፈስ አውቀው ምን እያደረጉ ነው? ልጁን ካልጋ እንዳይነሳ እያደረጉት ነው። ያልጋ ቁራኛ አድርገውታል። በጣም ደግሞ ጓደኛሞች ናቸው ሶስቱም ስማቸው የተጠሩት። እስቲ አንተ ሞክራት፣ እስቲ አንተ ከተሳካልኝ አገባታለሁ ይባባላሉ። ለካ ከቮይሱ ነው የሰማሁት እኮ። እንዴት ሶስታችሁም ታዲያ አንድ ላይ? ጓደኛሞች ነን እኮ። በእርግጥም ጓደኛሞች ናቸው። እኔ ልሞክራት ካልተሳካልኝ አንተ ታገባታለህ ይባባላሉ። እኔ እቺንስ እንደው ተኝቼባት እንደው በቃ ሊቆና ይፍረስ እንደ ምናምን ሁሉ በቃ ስሜታቸው ሁሉ መቆጣጠር ያቃታቸው ጊዜ ነበረ። ይሄን ሁሉ የሚናገረው ማን ነው? መንፈስ ነው። በድብቅ ያወራችሁት ቤት ውስጥ ማንም አላየንም ማንም አልሰማንም ብላችሁ የምታወሩትን በሙሉ ማን አጋለጠ? አጅሬው። ለዚህ ነው ሁልጊዜ ከመናፍስት እስራት ነፃ ስንወጣ ማንም እኛን ኮንትሮል ማድረግ አይችልም። ያወራናውን ነገር ኢቭን ቢሰማ እንኳን ሰይጣን አያወራም። ቢሰማ እንኳን ለምን? በንስሐ እጁ ላይ ያለውን ፋይል ተቀበላችሁታልና። ስለዚህ ምንም መረጃ ለማንም እንዳትሰጥላችሁ ፋይሉን ነው የምትቀሙት። ንስሐ ስትገቡ የትም ቦታ ሄዶ ምንም አያወራም። እዚህ ጸበል ቦታ ላይ ግን ለፈለፈ። ለምን? እነዛ ሰዎች ንስሐ ስላልገቡ ደብተራዎች ስለሆኑ አጋለጣቸው። እና እናንተ ለምሳሌ በድብቅ ያወራችሁት ነገር እየቀጠቀጣችሁት አይለፈልፍም፣ ሰው ፊትም አይለፈልፍም። ለምን? እናንተ ላይ የተጋለጠው መንፈስ ሰው ልኮባችሁ ያ ሰው ንስሐ ካልገባ የዛን ሰው ታሪክ ያወራል እንጂ የእናንተን ታሪክ አያወራም። እናንተ ንስሐ ገብታችኋል። ንስሐ ከገባችሁ የእናንተን ኃጢአት ለምን ያወራል? ፋይሉን ማንበብ አይችልም፣ አይፈቀድለትም። ጠባቂ መላካችሁም አይፈቅድለትም። ቀምቶታል ከእጁ። ማንም ሰው በዚህ ስጋት ሊኖረው አይገባም። እግዚአብሔር ደግሞ ከባት ያበሳል፣ ኃጢአትን ገበናን ሸፋኝ ነው። እኔ ጋራ ዛሩም መተቱም ምንም ተጠራቅሞ ተቀምጦ አያመኝም፣ አልጮህም፣ ጸበል ገብቼም ስጠመቅ አይለፈልፍም። ምንም አይነት ነገር የለውም። ጊዜ እየጠበቀ ነበር። ማንኛውም አጋንንት ጊዜ ጠብቆ ነው የሚያጠፋክ። አሁን ለምሳሌ ኢየሱስ ክርስቶስ በማርቆስ 5:9 ላይ እኮ ሌጌዎን ነኝ ብሎ ያ በእንትን ዳር ላይ በባህር ዳር ላይ ያገኘውን አጋንንት ልጅ ሲያስወጣው ሌጌዎን ነን ብሎ ሲወጡ ይሄ መሄድ የፈለጉት ወዴት ነው? ወደ ርያዎቹ ነው አይደለ? ከሰውየው ወጥተው። ምክንያቱም አጋንንት ካለ ሰው መኖር አይችሉም። የሚቀመጡበት ቦታ ይፈልጋሉ። ታዲያ እነዛ ርያዎች ወደ ባህሩ ለምን ገቡ? መግባታቸው በራሱ እኮ ምሳሌ ያለው አይደል? ወደ ባህር የተገለበጡበትና የሞቱበት አጋንንትም ሰው ጋራ ሲገባ እኛን እንዲህ ነው ርያዎቹ እንደገለበጠ የሚገለብጠን እና የሚያጠፋል። ጊዜ ይጠብቃል። ሀብት ሊኖርክ ይችላል፣ ጤና ሊኖርክ ይችላል፣ ሰርተ ልትገባ ትችላለህ። ከገንዘብ ላይ ቸግርክ ይችላል፣ ላያምህም ይችላል። የሆነ ሰዓት ግን ጠብቆ ነፍስህን ይዞ ትሄዳል። አሁን በውጭ ዓለም ብትመለከት የሉሲፈር ተከታዮች ገንዘብ አላቸው አይደል? ሰላም ግን የላቸውም። ጤና አላቸው፣ ደስታ የላቸውም፣ ሀብት አላቸው። እነዚህ ሰዎች ከዝናም ጭምር አላቸው። የሆነ ሰዓት ግን ነፍሳቸውን መንፈሱ ይዞት ይሄዳል ማለት ነው። እግዚአብሔር አይደለም ነፍሳቸው። ሲቀጥል ደግሞ በዚህ ምድር ላይ አሁን እኛም ሀገርም ቢሆን ይሄ አንድ ሰው ልበልክ የደብተራ መንፈስ ቢኖርበት በሰዓቱ ባያመው ባይረብሸው በሰላም ወጥቶ ቢገባ ምን ቢል የሆነ እንከን መኖሩ አይቀርም። በእርግጠኝነት ይሄ ሰውዬ ወይ ቤተክርስቲያን መሄድ አይወድም ወይ ጥሩ እንቅልፍ የለውም፣ አለበለዚያ ደግሞ ያደፈጠ በሽታ አለበት የሆነ ሰዓት ላይ የሚፈነዳ።
በደብተርና ህይወት ኖሮ በሰላም ይኖራል አይተን አናውቅም። በመጀመሪያ መግቢያሽ ላይ ባዕድ የሚያመልኩ ቤተሰቦች አሉኝ፣ አሁን ድረስ የሚፈርድ የሚካድም አጎት አለኝ አልሽ። በምን አይነት መንገድ ነው የሚፈርደው? እነዛስ ባዕድ አምልኮቶች ከየት ነው የሚመጡት? ደብተራ፣ አዳልሞቲ፣ ቦረንትቻ፣ ጠቋር፣ ወሰንጋላ እነዚህ ተብለውስ ስም ስያሜ የሚሰጣቸው ከምን አንጻር ነው? ይሄን ስጠይቅሽ እንደ መምህራን ከመጽሐፍ እንድትነግርኝ አይደለም፣ ግን ብዙ ያለፍሻቸው ነገሮች ስላሉና በአንቺ ላይ የነበሩ ርኩሳን መናፍስቶችም ስለነበሩ አሁን ላይ እነዛ ሁሉ በአንቺ ጥረትና በእግዚአብሔር እርዳታ በድንግል ማርያም አማላጅነት በቃ እነዛ ሁሉ ተሸኝተውልኝ ከኔ ተላቀው እንደ ሰው እግዚአብሔር ማመስገን ጀምሬያለሁ ያልሽኝ ነገር ስላለ ነው። እና እንዴት ነው እነዚህ በየቦታ እንደ ቅዱሳን መላእክት ስም ተሰይሞላቸው ለሚያመልኳቸው ቅርብ የሚሆኑት? አዎ ጥሩ ጥያቄ ነው። አሁን አጋንንት ሲወድቁ በተለያየ ቦታ ላይ ወድቀዋል። በበረሃ ይወደቃል፣ በባህር ይወደቃል፣ በአየር ላይ የቀረ አለ፣ በደጋውም ደግሞ ይወደቃል። አሁን እነዚህ ልክ መጀመሪያ የገባባት ሰው ላይ ይቀመጣሉ አይደል? የዛን ሰው ስም ይዘው ይሄዳሉ። አሁን ወሰን ቦታ ነው። ወሰን የሚለው ስም ቦታ ነው። ወሰን ማለት ድንበር ማለት ነው። እዛ አካባቢ ላይ ከነበረ ሰው ላይ የገባ መንፈስ ነው ዛሬ ወሰን ጋላ ተብሎ የሚመለከው። ገብቶካል? የሚይዙት አሁን ለምሳሌ ሞሚናት የምትባለው ሰው ናት። የእሷን ስም ይዞ ነው አጋንንቱ የሚቀጥለው። መጀመሪያ የተቀመጠበትን ሰው ስም ማለት ነው። ከዛ በኋላ እያለ እየወረደ እዚህ ድረስ ደረሰ ማለት ነው። ከዛ እንደምን አድርገው ነው ደግሞ የሚያስቡት መሰለህ? እንደ ጠባቂ መልአክ ከእግዚአብሔር በታች ቤትን እንደሚጠብቅ። አሁን ጨሌ ምን ይባላል? ቤት ጠባቂ ናት፣ ልጆች ጠባቂ ናት ይባላል። ጤና የምትሰጠው ጨሌ ናት ይባላል። እኔ የሚገርም ነገር መጀመሪያ ጠንቋይ ቤት ሲሄድ ምን አለኝ መሰለክ? ልጄ ያለኝ አልፈልግም ብላችሁ ትታችሁኛል ነበር፣ አውጥታችሁ ጥላችሁኛል ነበር አለ። ማን የጣለህ አልኩት። እኔ ደግሞ ለመጀመሪያ ጊዜ እኔ እርኩትኝ አልገባኝም። ማን የጣለህ ስለው ያው ቤተሰቦችሽ ናቸው አለኝ። እና እኔ ምን አውቃለሁ አልኩት። እኔ ምን አውቃለሁ እንዴ? እኔ እኮ ተሰቃየሁ በመሀል ቤት አልኩኝ። ምክንያቱም በዛ ሰዓት በጣም ስራ ጥቼ ነበረ፣ በጣም ተቸግሬ ነበር። ጨው ስሙኒ ሳንቲም ነው የሚሸጠው፣ ጨው በስሙኒ ሳንቲም መግዛት አቅቶኝ ነበረ። እና እንዴ እና እኔ ምን አውቃለሁ አልኩትኝ። አንቺማ ምን ታውቂያለሽ? እሱማ በይ የምትፈልጊውን ጠይቂኝ፣ መድኃኒዓለምን ለምኜ ደመናውን አባብዬ ሰጥሻለሁ አለኝ። ምክንያቱም የዛ ሰዓት እኔ ልቤ ሁለት ሆኖ ነበር። ምክንያቱም እሱ ምንድን ነው መንፈስ አይደል እንዴ? እንዴት ሰይጣን አይደል እንዴ እያልኩኝ ነበረ። ግን ሰይጣን ነው ብሎ የሚለውን ነገር ከአይምሮዬ ለማውጣት ሲል መድኃኒዓለምን ለምኜ ደመናውን አባብዬ እሰጥሻለሁ አለ። ሐሰተኛ ነው፣ የሐሰት ልጅ እና እንደየቦታው ስማቸው ይለያያል። እንግዲህ ያው አጋንንት ነው። ለበልክና ወደ ትግራዩም ብትሄድ አዳኝ ወርቁ ተብሎ ይመለካል። ስም ነው፣ የሰው ስም ነው። ግን መጀመሪያ ባረፉባቸው ሰዎች ላይ በዛው በቃ ያንን ስም ይዘው፣ ምክንያቱም ከሰው ከዘርዘር እየተሸጋገሩ ስለሆነ የሚመጡት በሰው ስም ነው የሚጠሩት። ለዛ ነው እንጂ ያው አጋንንት ናቸው፣ ሰይጣን ናቸው። ከላይ እንደምትመለከቱት እንግዲህ በተያያዘ በሕማማቱ የቅዱሳን መልክ ይነበባል ወይስ አይነበብም? አብሮ ቢመልሱልን የሚል አንድ ጥያቄ አለ። እንግዲህ እጅግ ብዙ ጊዜ እውነት ለመናገር እኔም በየዓመቱ የሚገጥመኝና የምናየው ነገር ነው። አባቶች መምህራን ያስተምራሉ። ነገር ግን ምናልባት የመረዳት አቅማችን እየወረደ ይሁን ማስተዋል ስለማንፈልግ ይሁን እግዚአብሔር ይወቀው እንጂ ለጠያቂው አይደለም ይሄንን ነገር የምገልጸው፣ እንደዚህ በክርስቲያን ነው የምናገረው። በተደጋጋሚ በሕማማቱ ወቅት የሚጠየቁ ጥያቄዎች አሉ። አንደኛ ማማተብ ይቻላል አይቻልም? ሰላም መባባል ይቻላል አይቻልም? መልካ መልኮችን ወይ መልካ ቅዱሳንን ማንበብ ይቻላል አይቻልም? ስለ መስቀል ማንበብ ይቻላል አይቻልም? የሚባሉ ብዙ ነገሮች አሉ። አንድ እንድናስተውል የምፈልገው እንደ ቤተ ክርስቲያን አስተምሮ የተቀመጠን ነገር ወይም ደግሞ እንደ ትውፊት አባቶቻችን ያስረከቡንን ነገር እንድናስተውል የምፈልገው ነገር እንደ ግልና እንደ ቤተ ክርስቲያን አስተምህሮ እንደ ተቋም የተቀመጡ ነገሮችን መለየት መቻል አለብን።
መስቀል መሳለም አይቻልም? አዎ አይቻልም። የማንሳለመው የካህናትን መስቀል ነው። ለምን ከተባለ እግዚአብሔር ይፍታ ሲሉ ስርየተ ኃጢአት ስለሚያሰጥ ነው ይነሱ። አሁን ይሄ ሰሙነ ሕማማት የሚባለው ወቅት ደግሞ የኦሪት ምሳሌ ስለሆነ በኦሪት ደግሞ ፍጹም የሆነ ስርየተ ኃጢአት የማይገኝበት ስለሆነ የሌለበት ስለነበረ ያንን ለማሰብ የካህናትን መስቀል ተሳልመን እግዚአብሔር ይፍታ አንባልም። ይህንን ልናስተውል ይገባል። ሁለተኛው ደግሞ በቤተ ክርስቲያን ውስጥ ዳዊትና ውዳሴ ማርያም ብቻ ይደገማል። ይሄ እንደ ቤተ ክርስቲያን ስርዓት የተቀመጠ ነው፣ እንደ ግል አይደለም። ልብ ብላችሁ እንድትሰሙኝ የምፈልገው እኛስ ክርስቲያን አይደለነው የቤተ ክርስቲያን አንድ አባል አይደለነው ልንል እንችላለን። እንደ ቤተ ክርስቲያን ታቦት ፊት ወይም ደግሞ በእግዚአብሔር ስም በተሰየመች አንዲት ቤተ ክርስቲያን ውስጥ እንደ ማህበር የሚደረግና እንደ ግላችን የሚደረግ ነገር ስለሚለያይ ማለት ነው። ከዛ በተረፈ ማማተብ አይቻልም የሚባል ነገር የለም። ማማተብ እንችላለን። እኛም እናማትበው የምንባርከው ቡራኬና ካህኑ የሚባርኩት ቡራኬ የተለያየ ስለሆነ ራሳችንንም ሆነ ማዕዳችንንም ባርከን ስብሐት ለአብ ብለን አቡነ ዘበሰማያት ደግመን መጨረስ እንችላለን። ይሄ የቤተ ክርስቲያኒቱ አስተምህሮ ነው። መልካ መልክ የማይነበበው እንዳልኳችሁ በቤተ ክርስቲያን አገልግሎት ውስጥ ብቻ ነው። በግል ሕይወታችን ግን የጀመርነውን የለመድነውን ጸሎት ማቋረጥ የለብንም። የራሳችንን ጸሎት ቤተ ክርስቲያንም ሄደን እንጸልይ፣ በቤታችንም እንጸልይ፣ በምንም መልኩ እንጸልይ። ይሄንን አትጸልዩ የሚል የቤተ ክርስቲያን ድንጋጌና አስተምሮ የለም። ስለዚህ የግል ጸሎታችንን እንደለመድነው በቀድሞ ስርዓታችን ማስኬድ እንችላለን። አንድ ማማተብ አልተከለከልንም እንችላለን። ሁለት ስለ መስቀል የሚያነሳ የጸሎት ክፍል ላይ ስንደርስ ዝለሉት የሚባል ነገር የለም። ይደገማል፣ ይጸለያል። ምክንያቱም አሁን አብዛኞቹ የሚሉት ምንድነው በኦሪት ስለ መስቀል ድህነት ይሰጥ ስላልነበረ አሁንም ስሙን አንጠራም እንደሚባል ነገር የለም። ገብረ ሕማማቱ ስለ መስቀል ያነሳል። መስቀል እያለ የሚጠራበት ክፍሎች አሉት። ይነበባል፣ አይዘለልም። በስመ አብ ተብሎ ስመ ሥላሴ አይጠራም የምትሉ አላችሁ። ይጠራል። ቤተክርስቲያን ውስጥ በስመ አብ ተብሎ የሚነበቡ ንባቦች አሉና ድርሳነ ማያዊ ሌሎችም መጻሕፍቶች ይነበባሉ። ስለዚህ ቤተክርስቲያን ያላስተማረችውን የዘልማድ ድርጊታችንን ልናቆም ይገባል። ሁል ጊዜ በየዓመቱ ይሄ ነገር አዲስ ሆኖ ልንጠይቅም አይገባም ማለት ነው። ሌሎች ሰላም መባባል አይቻልም የይሁዳ ምሳሌ መሆን ነው ብሎ የሚሏሉ። ክርስቲያን በነገራችን ላይ በየትኛውም ዘመን በየትኛውም ቦታ በየትኛውም ወቅት ላይ ሁሌም ክርስቲያን ነው። ክርስቶስን መስሎ የሚኖር ፍጹም ሰላማዊና እውነተኛ ነው። የይሁዳ ሰላምታ በየትኛውም ጊዜና ቦታ እንደ ቤተ ክርስቲያንም ሆነ እንደ ግል እንደ ክርስቶሳውያን ልጆችነታችን አይፈቀድም። ማንም ይጸየፈዋል። እውነት ለመናገር አስመሳይነት፣ ይሄ አፈቄቤ ሆደ ጩቤ የሚባለው አይነት ሰላምታ አይፈቀድም። ስለዚህ ሰላም መባባል ኃጢአት አይሆንብንም፣ ምንም ችግር የለውም። ምክንያቱም እኛ ይሁዳን ተቃዋሚ ነን እንጂ የይሁዳ ተግባሪ አይደለንም። ሰላም ተባባልን ማለት ይሁዳን ሆን ማለት አይደለም። በፍጹም የማይገናኝ ነው። ብዙዎቻችን እያገናኘን የምንሄደው። ስለዚህ ይሄ ሁሉ ደግሞ የመጣው ከዘልማድ በልምድ ያመጣ ነው ሕይወት እንጂ በምንም ተአምር ቤተክርስቲያን አስተምራን አይደለም ማለት ነው። ስለዚህ የግል ጸሎታችሁንም አታቋርጡ። ማማተብም ይቻላል፣ ስመ ሥላሴንም መጥራት ይቻላል። ስለ መስቀል የሚያነሳ የጸሎት ክፍልም ላይ ብንደርስ መጸለይ እንችላለን፣ መጥራት እንችላለን። ማዕዳችንን ባርከን በስመ አብ ብለን በስመ ሥላሴ ባርከን በመስቀል ስም አማትበንበት መብላት እንችላለን። ስንጨርስም ስብሐት ለአብ ብለን እንደ ቀድሞ እንደ ተለመደው ኑሯችን ማድረግ እንችላለን። እንደ ቤተ ክርስቲያን ግን መልካ ቅዱሳንም መልካ መልኮችን አናነብም ማለት ነው። ከዛ ውጪ ግን የተከለከለ ነገር የለም። ይሄንን ነገር ልናስተውለው ይገባልና መልካ መልክም አይጸልም የተባለው በቤተክርስቲያን እንጂ በግላችን ስላልሆነ የለመድነውን ሕይወታችንን ጸሎታችንን ልናቋርጥ አይገባም ማለት ነው። በዚህ ጉዳይ ላይ በነገራችን ላይ ከዚህ በፊት ከምን ሚዲያ ጋር እንደሆነ ወይም በምን እንደሆነ አላውቀውም እንጂ መምህር ስማ ከሆነ ሊቀ ሊቃውንት መምህር ስማ ከሆነ በዚህ ጉዳይ ላይ ትምህርት ሲሰጡበት ነበር። አንድ ርዕሰ ሊቃውንት አባ ኪዳነ ማርያምም ትምህርት ሰጥተውበታል በዚህ ጉዳይ ላይ። ስለዚህ በእንደዚህ መልኩ መቀጠል መቻል አለብን ማለት ነው። በቃ በሩ ላይ ቆሎን ድፍት ማድረግ ነው። ምን ያቀታል? ቦዝ ይላል። ሰላም ነው አንሰላቢ እዚህ ቤት እንዳመጣ ብያለሁ አላልኩም? እሺ ምን ላርግ ቦስ? እትዬ አስካል በሱ ዱቄት አለቀባቸው። ከማን ጋር የምትዳረቀው?
የሆነች ልጅ ጓደኛዋ ላይ መተት ልታሰራ ብላ እያማከርኳት እንደው እኮ ሀበሻ ግርም የሚል ራሱ እኮ ማደግ አይፈልግም እኮ ሰው ጎትቶ ለመጣል እንደው ከዚህ በላይ ማስተርፒስ የሆነ ህዝብ አለ። እሱ እውነትህን ነው። ማን እንደ ሀበሻ እራት ወደዛ ትዝገኝ አፍህን ተባበስ ጠጣ ውሃ በባዶ ሲጀመር ዱቄት ለምን ትበላለህ? የት አለ ውሃ? አጥቼ እኮ ነው ቤት ውስጥ የለም ምንም ውጭ አለልህ በጀሪካን ቅዳና ጠጣ። ያው ብርጭቆ እሱልህ እናት ነግረኝም ነበር በባዶ ዱቄት ከምበላ በእናት እኔ የምልህ ውሃ ምን ያደርጋል ውጭ ቢለከፍስ? አይ ይሄ ውሃ አይለከፍም። ጠጣ ቶሎ በል እስቲ አወራድ ልህ በእናት ቶሎ ጠጣ። ምን ቀልድ ነው? ፕራንክ ተደረገሻል። ጸበል ነው እንዴ? ሰላሚ እንዴ? ቦስ እዚህ ነው እንዴ? ጠፋው እዛ ስንቱ ተጨንቆ የተገባ እያለ ቢስ ነው አራለው እዚህ ፈታ ነው በእናትሽ። እዚህ ማስተርፒስ የሆነ ጀለስ እንጂ እናትዬ አይጾም አይጸልይ እንደው በቃ ፈታ ያለ አያስቀድስ በቃ እኔ እዛ ምን አጨቃጨቀኝ? ከማንም ጋር በሳት ምን አጨቃጨቀኝ? ምን አለባለበኝ? በእናት ኧረ አባቴ ለፍተሻል። በእናትሽ ያርግልሽ። ምን ነው ብቻሽን ታዲያ ቤት ውስጥ ቅዳሴ ለቅ ብዬ ነው በእናትሽ። ትንሽ ዘማቃጠል ሲቹዌሽን ይገባሻል። መቼም ወጣ ማለት አልቻልንም እኮ እና ማልኮሽ ነው ግን አንቺ ትያስካል ስለብሎይ በእናትሽ ደግሞ አንድ እንጀራ ነው የቀረው በእናት አይ ትያስካል በቃ አርጅቶም አያርፉማ እና ካረጁ በኋላ ባሰባቸው። እኔም ደከመኝ ስራ ዛልን ያልኩት እና ልውሰደው ምን ይሻላል ማለት ምን ይሻላል? ከአንድ እንጀራ ብሶ ልትወስድ? አረ እንደው በጦር እንዳልወጋ ውጣ። እንግዲህ ውድ ቤተሰቦቼ በዚህ ቪዲዮ በእነዚህ ትምህርቶች ብዙ ነገር የተማርንበት ብዙ ነገር ያገኘንበት ነውና ውድ ቤተሰቦቼ ለወዳጅ ለጓደኛ ለቤተሰብ ሼር ማድረጋችሁን እንዳትረሱ። ደጋግሜ እንደምናገረው የማንቂያ ትምህርቶችን በተለይም የመናፍስት ውጊያ ትምህርቶችን የሚያበረታቱ የሚያነቃቁ ትምህርቶችን ለሁሉም ሰዎች ልናዳርስ ይገባል። እኛም ተምረን ሌሎችም እንዲማሩ ማድረጋችንን ሁላችንም መርሳት የለብንም። ስለዚህ ሁላችሁም ኦርቶዶክሳውያን ለወዳጅ ለጓደኛ ሼር ማድረጋችሁን እንዳትረሱ። ይህ በጣም ትንሹ ኃላፊነታችን ነውና ሁላችንም ይህንን ልናደርግ ይገባል። እግዚአብሔር አምላካችን በእውነት ከሁላችን ጋር ይሁን። ይቆየን። አሜን።